ስለዚህ አሁን ባሌ ነው እያልሽኝ ነው? አዎ ባሌ ነው። ሂዝ ማይ ሃዝባንድ። ሻብላችሁ እንድጠሩት አልፈልግም። ለምሳሌ አልጋዋ ላይ አብራው ይዘው ምናምን እኔ ማወቅ የምፈልገው የቤዛ እህት እየተነገረን እንዳለው ከሆነ ከውሻ ጋር ትዳር መስራት እየኖርሽ ነው የተባለው። ጎረቤት ነበረ እየተያየን አብረን ያደግነው ከሱ ጋር። ከማን ጋር? እሱ ሲንከባከበኝ ምን ሲለኝ ሽጣኛለች እናቴ ሽጣኛለች። ለገንዘብ ብላ ሽጣኝ። ሰው ነው ያሳደገኝ። እናቴ አይደለችም ያሳደገችኝ። ይኸውልህ አዳም ሳድርገውኝ ማለት ነው። ውጭ ሀገር ሌላ ሰው ነው ያሳደገኝ። እናቴ አይደለችም። ምክንያቱም እሷ ውሻውን እንደ ውሻ ሳይሆን እንደ ባሏ ነው ማለት ይቅርታ ስለ እህቴ እንደዚህ ማለት አልነበረብኝም። አይ ማለት የለብኝም ሳይሆን የተፈጠሩት ነገሮች ነው። አሁን በስልክ ብለሽኛል እኮ አይደል? እንጃ ምን ብዬ እንደማስረዳው ሁሉ ምንም አላውቅም። አሁን ይሄንን ነገር ሲሰሙ እናትና አባታችሁ ምን አሉ? በቃ ከሷ ጋር ልክ እንደ ልበልህ በጣም ነው የሚጫወተው ምናምን ልክ እንደ ሰው ሪሊ። አሁን አንተ ከፍቅረኛ ጋር የምታደርገው ነገር ይኖራል አይደለ? በቃ በዚህ ደረጃ ማለት ግንኙነታችሁ በዚህ ደረጃ ነው የምትይ? አዎ በዚህ ደረጃ ነው ያልኩ ያለሁት። ምንድነው ስንላት ባሌ ነው ስትል ነው የደነገጥነው። ከዛም ጊዜ በኋላ ናወቅ ነው። ምን ብለን እንናገራለን? ሁሌ እንዳለቀሰች ነው እሷ ማለት አንቺንም እንደዚህ ማለት ወደዚህ ሐሳብ እንድትመጪ ምናምን ትገፋፋሻለች ነው? አዎ እንደዛ ትገፋፋኛለች እና ማለት ሙሉ ለሙሉ ጤነኛ አትመስለኝም ሲጀመር ማለት ነው። እንደዚህ አይነት ሐሳብ የምትሰጥሽ ልክ እንደሷ አንቺም ውጭ ሀገር ሄደሽ አግብተሽ እንድትመጪ ነው ወይንስ እዚህ ኢትዮጵያ ውስጥም እንደዚህ አይነት ነገር ጀምሯችኋል ነው? አይ ነው ኢትዮጵያ ውስጥ ተጀምሯል ሳይሆን እሷ የምታውቃቸው እዛ በኖረችበት ከተማ የምታውቃቸው ውሾች አሉ። እንደዚህ ውሻው ምን መሰለህ አንድን የሰው ልጅ ከምታከብር ለአንድ ሰው ልጅ ክብር ከምትሰጥ ፍቅር ከምትሰጥ ይልቅ ውሻውን መንከባከብ፣ ለውሻው ፍቅር መስጠት፣ ለውሻው ኢቭን እንኳን ለእናቷ እንኳን ክብር የላትም። ገብቶሃል አይደለ? የእውነት እየተጠቀመችው ያለችው ነገር ከሆነ ከውሻ ጋር ትዳር መስርታ መኖር የምትፈልግና በእንደዚህ አይነት መልኩ እየተንቀሳቀሰች ያለች ሰው ከሆነች ትክክለኛ ይሄ ነገር ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ከወትሮ ትንሽ ለየት ባለ መንገድ እንግዲህ መጥተናል። እሱም ምንድነው አንድ እህታችን በስልክ ደውላልን ያለውን ነገር እቤት ድረስ መጥተህ ብታውቅ ይሻላል፣ ትንሽ ከበድ ያለም ነገር ገጥሞናል ብላኛለች። አይዶ ነው ብቻ እሷ የነገረችኝ ነገር ሪል የእውነት እዚህ የተፈጠረ ከሆነ ማለት ዩሮፕ ላይ አንዳንድ ሀገራቶች ላይ የምናውቀው ወይም ደግሞ ከዚህ በፊት የሰማነው ነገር ሊሆን ይችላል። አሁን እዚህ ኢትዮጵያ ውስጥ ይሄ ነገር ተፈጥሯል ወይም ደግሞ በእንደዚህ አይነት መልክ እየተንቀሳቀሱ ሊሆን ይችላል የሚለውን ነገር አላውቅም። ለዛም ነው እንግዲህ በጣም ተቻኩዬ ቤቷ ድረስ ነው የመጣሁት። ኢንትሮም እንግዲህ ቤቷ ውስጥ ነው እየሰራው ያለሁት። እዚህ ጋር የምትመለከቷት እህታችን በእህቴ ህይወት ላይ የተፈጠሩ ነገሮች አሉ። ወይ እሷ ታማለች ወይ የሆነ ያለው ነገር እኛ አልገባንም ብላኛለች። ምንድን ነው የተፈጠረው ህይወቷ ላይ? ስለ እህቷስ ምንድን ነው ልትነግረን የፈለገችው? እኔ በስልክ የሰማሁት እውነት ከሆነ እንግዲህ አብረን የምንሰማው ይሆናል። ካልሆነ ግን የተፈጠሩትን ነገሮች እኔ ለእናንተ ማስረዳት ትንሽ ግራ ይገባኛል። አብረን ከእሷ የምንሰማ ይሆናል። ውድ ቤተሰቦቻችን ደግሞ እንግዲህ ከዚህ በፊት የዚህ ቻናል ቤተሰብ ካልሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ላለው ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉልኝ እያልኩኝ ቀጥታ እንግዲህ ወደ ጥያቄያችን እንገባለን። ሰላም እህቴ። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየሽ። እንግዲህ በስልክ አንዳንድ ነገሮችን አውርተናል ግን እኔ ብዙ ያልገቡኝ ነገሮች አሉ። አንቺም ደግሞ ዲፕ ብዙ ነገሮችንም አላስረዳሽኝም። እንደዛም እንዲሆን ደግሞ እኔም ጊዜ አልሰጠሁሽም መሰለኝ። ቶሎ ተቻኩዬ ነው ወደዚህ የመጣሁት። በመጀመሪያ ስምሽን አስተዋውቂልኝና የቀሩትን ነገሮች እናወራለን። ቤዛ እባላለሁ። እሺ ቤዛ፣ ምንድን ነው የተፈጠረው? አንድ እህቴ ነበረች እና ውጭ ነበር የምትኖረው። ማለት ረጅም ዓመት እዛ ነው የኖረችው። ያው እድገቷም እዛ ነው ማለት ትችላለህ፣ ጠቅላላ ማለት ነው። የመጣችው ከቅርብ ጊዜ በኋላ ነው ወደ ኢትዮጵያ ምናምን የመጣችው። እሺ። እና እዛ ረጅም ዓመት ስለቆየች ምናምን በቃ ማለት እዛ የቀራት አንድ ነገር ቢኖር ከኖረችበት ቤት ውሻ ነው እና ውሻዋን ምናምን ይዛ ነው የመጣችው እንደ ቤተሰብ ምናምን። እኛም እሷ ፍላጎቷ እስከሆነ ድረስ ማንም ሰው የሚያሳድግ ነው እዚህም እኛም ስለምናሳድግ ምናምን ችግር የለውም ምናምን ብለን መጣች፣ ተቀብለናታል ማለት ነው። እሺ እንግዲህ ቤዛ፣ ውሻ ማሳደግ እንግዲህ ሁላችንም በየቤታችን ያለን ነገር ነው። ሁሉም ሰው ውሻ ያሳድጋል። ግን ምንድን ነው አንቺ እንደዚህ ለየት አድርጎ ለእኔ ነገርሽኝም ነገር አለ እንደዚህ በተለየ መንገድ እንድታስብ ያደረገሽ ነገር ምንድን ነው? እኔም እኮ ያልገባኝ ይሄ ነው። ውሻው ውሻ እኛ እንደምናውቀው ውሻ ወይም እኛ እንደምናሳድገው አይደለም ማለት እሷ እንዴት መሰለ እኔ እኮ ይሄ ነው ለማለት ራሱ ነው ያፈርኩት። በቃ እንደዚህ ነው ብዬ ለመናገር ራሱ በጣም ነው የተሳቀኩት።
ምክንያቱም እሷ ውሻውን እንደ ውሻ ሳይሆን እንደ ባሏ ነው ማለት ይቅርታ ስለ እህቴ እንደዚህ ማለት አልነበረብኝም አይ ማለት የለብኝም ሳይሆን የተፈጠሩት ነገሮች ነው እና አሁን በስልክ ብለሽኛል እኮ አይደል ነግሬያለሁ ምክንያቱም በራሴ ሞክሬያለሁ ላስተካክላት ለመክራት ብዙ ነገር ጥሬያለሁ አሟትም እንደሆነ ጸበልም ከሆነ ጸበል ወይም ደግሞ ከሆነ ህክምና እኮ አይ መጀመሪያ እንግባባን እና አንቺ በስልክ ስትይኝ እህቴ ውሻዋን ትወደዋለች ምናምን ስትይኝ ላይክ ናይስ በቃ ምን ችግር አለው ታዲያ ነው ያልኩሽ ግን መልሰሽ እሷ በፍቅር ነው የምትወደው ስትይ ነው ተደናግጬ እንዴት እንደዚህ ሊሆን ይችላል ምናምን ስልሽ በቃ ትክክል በፍቅር ነው የምትወደው ስትይ ነው ያም ሊሆን አይችልም ብዬ መጣሁት አሁን ደግሞ እዚህ ጋር ከደረስኩኝ በኋላ እያልሽኝ ያለሽው ትዳር ነው እያልሽኝ ያለሽው ምን ማለት ነው እንዴት ነው እንደዚህ ትዳር ሊሆን የሚችለው እኔም የገባኝ አሁን ቅርብ ሰዓት ነው ማለት ከውሻው ጋር የምታስኬደው ነገር አለ የምታሳየው የሆነ ያልተለመደ ጨዋታ ምናምን ነገሮች ማለት ያልተለመዱ ጨዋታ ምናምኖች ምንድን ናቸው ለምሳሌ አልጋዋ ላይ አብራው ይዘው ምናምን የሚገርም ነው እየነገርሽኝ ያለሽው ነገር ግን እርግጠኛ ነሽ ቤዛ እያልሽኝ ስላለሽው ነገር ለራሱ አንቺ ታውቆሻል አዎ እርግጠኛ ነኝ እሺ ቆይ ቤዛ ውሻው የሚያሳየው ባህሪ ምንድን ነው ማለት አሁን እንግዲህ እያልሽኝ ያለሽው እኛ እንደምናውቀው ነው ከፍ አይደለም ነው እያልሽኝ ያለሽው ምንድን ነው የሚለየው ነገር አንደኛ ማንኛውንም ሰው አይቀርብም ለምሳሌ እኔ ቢጠጋው ምናምን ጭራሽ ወደ አጠገቡ አያስደርሰኝም ማንም ሰው ቢጠጋው አይጠጋም ከሷ ውጪ በቃ እሷን በተለየ ሁኔታ ከስሯም አይጠፋም እጅግ በጣም ነው የሚወዳት ማለት እኔ እንዴት በምን ቋንቋ እንድትግባቡ ምንም አይገባኝም ከሁለቱ እሷ ለሱ ያላት ፍቅር እሱ ለሷ ያለው ፍቅር ምናምን በጣም ይለያል የትኛው ሙሻ እኮ አንተ የሆነ ነገር ስትጥልለት ካንተ እጅ ሊበላ ወይም ካንተ እጅ ሊጠጣ ይችላል የሰጠው ነገር ወይም እሱ አይቀበልም ነው በጭራሽ እሷ ከምትሰጠው ነገር ውጭ የሚበላውም የሚጠጣውም ነገር የለም በቃ ከሷ ጋር ልክ እንደ ልበልህ በጣም ነው የሚጫወተው ምናምን ልክ እንደ ሰው ሪሊ አሁን አንተ ከፍቅረኛ ጋር የምታደርገው ነገር ይኖራል አይደለ በቃ በዚህ ደረጃ ማለት ግንኙነታቸው በዚህ ደረጃ ነው የምትይ በዚህ ደረጃ ነው ያልኩ ያለሁት ሰው ከገዛ ፍቅረኛው ጋር የሚያደርጋቸው ነገሮች የሚጠቀማቸው ነገሮች በሙሉ በቃ ይጠቀማሉ ነው እያልሽኝ ያለሽው ውድ ቤተሰቦች እንግዲህ ይሄንን ነገር በምን አይነት መንገድ መግለጽ እንደሚቻል ምን ማለት እንደሚቻል አላውቅም ላይክ መጀመሪያ ላይ እንዳልኳችሁ ያደጉት ሀገራቶች ላይ ብዙ ነገሮችን ለውሻቸው ንብረት እንደሚያወርሱ አንዳንድ ነገር እናውቃለን ይህንን ሰምተንም እናውቃለን ግን ምንድን ነው ማለት እሷ እያደረገች ያለችው ነገር ቤዛ ከእህትሽ ጋር ግን ሌላ ማለት የሚያጋጫችሁ በእንደዚህ በውርስ ምክንያት ሊሆን ይችላል በአንዳንድ ነገሮች አንቺና እሷ መሀል የሆነ ኮንፍሊክት ነገር አለ ምንም አይነት ነገር የለም እኛን የሚያጣላ የሚያጋጭ ምንም አይነት ነገር የለም ነገር ግን እሷ ከመጣች በኋላ ማለት ያው አብረንም ስላላደግን ጸባይ ለጸባይ በደንብ አንተዋወቅ ምናምን ያለው ነገርና እሷ አንተ የነገርካትን ነገር አስማም ለምሳሌ እንደዚህ ቤተክርስቲያን የማመን ነገር ወይም ደግሞ ህክምና እኔ ያሟታልም ብዬ እንድትታከም ሁላ ጠይቄያት ነበረ እንዴ አሞሻል የምትይኝ እንዴት ነው ማለት እኔ ከውሻዬ ጋር ባለኝ ነገር ነው እንደውም እኮ ይሄ በጣም አሪፍና የሚመረጥ ነገር ነው አንቺ ለምን እንደዚህ አታረጊ ምናምን ብላ እኔን ሁላ እየመከረችኝ የሆነ በቃ እሷ ማለት አንቺንም እንደዚህ ማለት ወደዚህ ሐሳብ እንድትመጪ ምናምን ትገፋፋቻለች ነው አዎ እንደዛ ትገፋፋኛለችና ማለት ሙሉ ለሙሉ ጤነኛ አትመስለኝም ሲጀመር ማለት እንደዚህ አይነት ሐሳብ መስጠትሽ ልክ እንደሷ አንቺም ውጭ ሀገር ሄደሽ አግብተሽ እንድትመጪ ነው ወይንስ እዚህ ኢትዮጵያ ውስጥም እንደዚህ አይነት ነገር ጀምሯችኋል ነው አይ ነው ኢትዮጵያ ውስጥ ተጀምሯል ሳይሆን እሷ የምታውቃቸው እዛ በኖረችበት ከተማ የምታውቃቸው ውሾች አሉ እንደዚህ ውሻው ምን መሰለህ ሀብት ምናምን አለው በጣም ሀብታም ውሾች አሉ ማለት እንደዚህ በውርስ ምናምን የተቀበሉት ምናምንና በጣም ሀብታም ውሻ አለኛ ማቀው ላገናኝሽ እችላለሁ ህይወትሽ ይቀየራል አሪፍ የሚባል ኑሮ ትኖሪያለሽ ምንድነው የሚጎልብሽ በቃ ከሰው ልጅ የማታገኘውን ነገር ነው እኮ ከውሻ የምታገኘው ውሻ በዛ ላይ ታማኝ ነው ማንንም እንደምታዩ ነው የኔን ውሻ ምናምን ትለኛለች ማለት እንደዚህ ወይ ሌላ ፍቅረኛ ይዝብኛል ወይ ሌላ ሴት ያቅብኛል የምትዩ ነገር የለም ሁላ ብላኛለች በግልጽ ማለት ነው በቃ በጣም ታማኝ እንደሆነ ምናምን ነግራኛለች ስለዚህ እኔ በራሴ ሞከርኩ ላስተካክላትም እንድትታከመም ጠይቄያታለሁኝ ወደ ጸበል ሞክሬያለሁኝ ምንም እየተስተካከለችና ጭራሽ እኔን እየገፋፋችኝ ስለሆነ ይሄ ነገር ማለት እዚህ ጋር መቆም አለበት ብቻውን ቤት ተከራይታ ነው የምትኖረው ልናገኛት እንችላለን ግን እሷ በቃ ማንም እንዲሄድባት ማንም ምክንያቱም እንደዚህ ሐሳብ አሁን ለምሳሌ ስንሄድ እንደዚህ አይነት ተቃራኒ የሆነ ሐሳብ ይዘን እንድንሄድ አይፈልግም
በቃ እሷ ትክክል እንደሆነች ነው የምታስበው። የምታደርገው ነገር በሙሉ ከሷ ውጭ ትክክል የሆነ ሰው የለም እዛ ጋር። ምንድነው ይሄ ውሻ ምናምን አይነት ነገር ብለህ ውሻውን ራሱ የሆነ በመጥፎ እንድትናገርባት አትፈልግም። በቃ በፍቅር እንድታናገረው ነው የምፈልገው። እንዳልኩ ነው እሱም አይጠጋህም ሲጀመርም። ግን በቃ ይሄ እየሰራሽ ያለሽው ነገር ትክክል አይደለም እንድትላት የሚባለውን ሀሳብ አትፈልገውም እሷ። በቃ ልክ ነሽ፣ አዎ በቃ አይደለ፣ በቃ ለእሷ ስልጣኔ ማለት በቃ ይሄ ነው። ገብቶሃል አይደለ? ያው ማሽሚዛ ትክክል፣ ሀሳብሽ ትክክል ሊሆን ይችላል። ሜቢ ለኛ አዲስ ስለሆነ ይሄን ሀሳብ ላልቀበልሽ የቻልኩት ግን እስቲ ነው እንዳምንሽ። አሁን ይሄን ሀሳብ መቀበል ግራ እየገባኝ ነው። ምንም ማለት ሊያሳምነኝ እየቻለ ያለ ነገር የለም። ብዙ እህትና ወንድሞች እንግዲህ ብዙ ነገር እንደሚያደርጉ እናውቃለን፣ አይተናል። መጀመሪያ እንዳልኩሽ በውርስ ምክንያት ሊሆን ይችላል፣ ባለመግባባት በምትሉት ነገር ሊሆን ይችላል። አላቅም፣ እርስ በርስ በምትቀኑት ነገርም ይሄን ነገር ፈጥራችሁ ልታወሩ ትችላላችሁ። አሁን አንቺ ቤዛ እንደዚህ ነሽ ወይም ደግሞ አንቺ እንደዚህ ከሚፈጥሩ ወይ እንደዚህ ከሚያደርጉ ሰዎች መሀል ነሽ እያልኩ አይደለም። ግን ሊሆን የማይችልበት ምንም አይነት ምክንያት የለም። ከአንቺ ውጭ ደግሞ እህት ወንድም የላትም ነው? ሰፈር ላይ የሚያቀሱ የለም ወይ? አቅራቢያችሁ ላይ በወዳጅ ዘመድ ይሄንን ነገር ለመፍታት አልሞክራችሁም ነው? ለምን መሰለህ እኔም እዚህ እንድትመጣ ያደረኩት ነው አንተ ቢሮ መጥቼ ይሄንን መረጃ መስጠት አቅቶኝ ምናምን ሳይሆን እዚህ መጥተህ ያለውን ነገር ማለት እሷንም በአካል አግኝታት ነው። እኔ ለምን ቢሮ አልመጣሽም አይደለም ጥያቄ። ሰፈር ላይ ምንም ሰው የለም ሐሳብ ይሄን ሐሳብ የሚያቅሰው አንድ ጎረቤት እንደውም አለች በደንብ እኔ በተረዳሁት ልክ የተረዳች አንድ ጎረቤት አለችኝ። እሷ ጋር ታወራላችሁ ምናምን? አዎ ትመጣለች። ከፈለክ እዚህ መምጣት ትችላለች። አሁን መምጣት ትችላለች። አዎ እንዴ ለምን አትፈልጊም? ጠራላለሁ። ስለዚህ ማለት በዛ ላይ ደግሞ አንተም ያለውን ሁኔታ በአይንህ እንዲታይና በቃ ትክክለኛ መሆኑን ማለት በቃ መፍትሄ እንዲሰጠኝ በትክክል በአይንህ አይተህ ማለት በጆሮ ከሰማኸው ነገር ይልቅ በአይንህ ያየኸው ነገር የበለጠ አሳማኝ ነው አይደለ? ለዛ ነው እዚህ መጥተህ ያለውን ሁኔታ በደንብ አይተህ እሷም ከውሻዋ ጋር ያላትን ግንኙነት ምናምን አይተህ ማለት መፍትሄ እንዲፈልግልኝ የጠራው። ገብቶሃል አይደለ? እሺ እንግዲህ ቤዛ እኔ ማለት በቃ እኔ በሙሉ ልቤ አምኜሽ ያለውን ነገር በሰፊው ያወራን እኔም ደግሞ የምችላቸውን ነገሮች በሙሉ እንዳደርግ ያልሻትን ጎረቤቱን ጓደኛሽን በጣሪያ ደስ ይለኛል። መምጣት ትችላለች። እሺ ቆይ አንዴ እንትን ልበልና ደስ ጠራቸዋለሽ ወይስ ከምጠራቸው ድረስ እኔ እንትን ልግባላቸው? አንቺ ጥሪልኝ እስከዛ። እሺ እንግዲህ ውድ ቤተሰቦቻችን የእውነት ነው የምላችሁ ማለት እንደዚህ አይነት ነገር ሰምቼም አይቼም አላቅም። ለእኔ በህይወቴ አዲስ ነገር ነው። እናንተ ቤተሰቦቻችን እንግዲህ ከሀገር ውጭ ያላችሁ ይህንን ነገር የምታውቁት የምትሰሙት ወይ ከዚህ በፊት ህይወታችሁ ላይ ገጥማችሁ የሚያውቅ ነገር ከሆነ ኮመንት ላይ ያስቀምጡልኝ። ኢትዮጵያ ውስጥ ደግሞ በዚህ ልክ ሲቀጥልም ደግሞ እንግዲህ እህቷ ላይ ይህንን ነገር እንድትቀበል ወይም እሷም ወደዚህ አይነት ነገር ህይወት ውስጥ እንድትገባ እያሳሰበቻት ያለች ሰው ነችና ይህንን ነገር ላይክ አላቅም እየተበቀለቻትም ሊሆን ይችላል፣ ማጥፋትም ሊሆን ይችላል። እዚህ ጋር ምንም የማውቀው ነገር የለም። በአንድ ሳይድ ሆኜ ሰው ላይ እንትን ማለት የምፈልግ አይነት ሰው አይደለሁም። ከስራችንም አንጻር ይህንን ነገር አይፈቅድልንም። ግን ያለውን ነገር ጎረቤቷ ትምጣ መጥራት ይችላሉ ብላ ወታለች። ትምጣ አጣርተን እህቴንም እንግዲህ ማየት ይችላል ብላኛለች። ለማየት በጣም ጓጉቻለሁ። ትምጣ ሁሉንም ነገር አጣርተን እናያለን። የሚፈጠረውን ነገር እንግዲህ አብረን የምንከታተል ይሆናል። ውድ ቤተሰቦቻችን ግን እናንተም ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ደግሞ ሼር አድርጉልኝ። እስክትመጣ ደግሞ እንግዲህ እንጠብቃታለን። ሰላም ነው። ምንድን ነው? ለምንድን ነው ካሜራው? ችግር የለውም ቁጭ በይና ነው። አይ ካሜራ ምናምን ናቸው። ችግር የለውም ያለው ነገር ቁጭ ብለን ነው ያለው ነገር ነግሬያቸው እሺ ሆነልሽ። ግን ገመና የማይወጣ ነገር ለምን ታስወጫለሽ? እና አልመከርኩት ብዙ ነገር ላስተካክላት ሞክርኩ። ጭራሽ እሷ በቃ ተስፋ ቁረጭባት። እንዴት ነው በእህቴ ላይ ተስፋ ልቆርጥ የምችለው? ምን ነው እንደዚህ የምትይው? መንገድ ካለ ምንድን ነው ተስፋ የሚያስቆርጥ ነገር አለ ነው? አይ እሷ ያለችበት ሁኔታና በቃ ምንም የሚደረግ ነገር አይደለም። ማስጀመር ቆይ እንዴት እንደዚህ ታደርጊያለሽ? ያን ካሜራ አስመጥተሽ ምናምን። እሺ ምን ላድርግ? ምን ማድረግ ነበረብኝ አይደለም? ቀድመሽ እሺ ለምን አልነገርሽኝም? ሲጀመር ላንቺ መናገሩ አይነከል አስፈላጊ አይደለም ብዬ ማለት አስፈላጊ መስሎ አልታየኝም።
ካሜራ አለ፣ በዛ ላይ ሰዎቹ ከኋላ ያሉት ምንድን ነው ያስፈራሽ? ካሜራ ያለው ነገር ነው ያስፈራሽ? ችግር የለውም እኮ ካሜራው ማለት ታውቂያለሽ እኮ የምታውቂው ነገር ነው አይደለ? ማለት ላስተካክላትም አልመከርኳትም ወይ አንቺን ራሱ ምክንያት ምናምን ስልሽ ምንድነው እኮ ለሰሚ ነገር አይደለም አይደል እንዴ? ግን ደግሞ እህቴ ገደል እየገባች ነው። ጤነኛ አይደለችም። ሕክምናም ከሆነ ምንም ከሆነ እና ስለነበረው ባለማየት ካሜራ ትቺ ነበረ። እኔ ያመሽ ጠፋኝ። ሲጀምር ልጅቷ በሽታዋን እኮ አታምንም። ስለንቦናም እኮ ቢሆን እሷ ፈቃደኛ ሆና ሄዳ ችግሯን ስትናገር እኮ ነው ልትታከም የምትችለው። እኔ እንጃ ምን ልትፈጥሩ እንደምትችሉ አላውቅም። ግን ምንም አዲስ ነገር ያው በመጀመሪያ እናት እኛ እዚህ ጋር ነው የምታየው ነገር ወይ ወንጀለኛ አይደለም ወይ መጥፎ ስራ ለመስራት የመጣ ሰው አለ። የሚዲያ ሰዎች ነን። ሚዲያ ላይ ነው የምንሰራው። ላይክ ያለውን ነገር እዚህ ጋር የተቸገረ ሰው ወይም ደግሞ ማይሆን ነገር ውስጥ ያለ ሰው አለ ተብለን የመጣ ነው። ሳፖርት ለማድረግ ነው የመጣ ነው እና ያንቺን ፈቃደኝነት ተመርኩዘን አልፈልግም የካሜራ ይጥፋ፣ እኔ እንደዚህ አይነት ነገር ላይ መታየት አልፈልግም። እሺ ከሆነ ችግር የለም ካሜራውን ማጥፋት እንችላለን። እኔ የምፈልገው ያንቺን መቀረጽ ወይም ደግሞ እዚህ ጋር ተቀምጠሽ ስታወሪ ቪዲዮ ማንሳት ሳይሆን ያሉትን ነገሮች መስማት፣ ይሄንንም ደግሞ ማስተማሪያ እንዲሆን ለህዝብ ማስተላለፍ ነው። የሰው ታሪክ ምን ነው የሚያስተማረው የሚሆነው እንዴ? የሰው ታሪክ ካላስተማረ ምን ሊያስተምር ይችላል? ያንቺ ህይወት እኔን ካላስተማረ ታሪክ አይደለም። ስለ ትክክለኛ ነገር ነው እየተፈጠረ ያለው። መደገም አለበት ነው። ነገር ካልሆነ ለምን ትነግራቸው? ሰሚኛለሽ? እዚህ ጋር አሁን እየተፈጠረ ያለው ነገር ትክክል ነው ብለሽ ነው የምታስበው? እኔ ትክክል አይደለም። እሺ ሌላ ሰው ጋር መደገም አለበት ብለሽ ታስቢያለሽ? አሁን እሷ እንግዲህ ቤዛ እንደነገረችኝ ከሆነ ሌላ አምልኮ አላት አይደለም? ቆይ አይደለም፣ ቤዛ እንደነገረችኝ ነገር ከሆነ እኔንም እያበረታታችኝ ነው ብላለች አይደል? አምልኮ አይደለም ይሄ ያመለከች ሳይሆን በቃ ባደገችበት ሀገር ልክ ነው ብላ በቃ የሆነ ጭንቅላቷ ውስጥ እንዴት ነው አብሮት ያደገ ነገር ነው። በቃ ልክ ነው ብለን ምን አንቺ ማለት ለመናገር እንደዚህ ያስጨነቀሽ ያለው ነገር ምንድነው? ካሜራውን ነው የፈራሽው ወይንስ ምንድነው? ሲጀመር እኔ ያልነገረችኝም እንዴ ነው ማልደነግጠው። ካሜራ አዘጋጅታችኋል፣ በዛ ላይ ከካሜራ ጀርባ እኮ እሺ በቃ አይ የኔ ናት። ምን መሰለሽ እዚህ ጋር ይቅርታ የኛ ጥፋት ሊሆን ይችላል። ካሜራ ምናምን ደንግጣሽ ሊሆን ይችላል። በዛ ላይ እሷ ምንም አልነገረችኝም። እንደዚህ እንደምታረጉሉ ምንም አውቀው ነገር የለም እኮ እሺ አሁን ለኛ መናገሩ ጥፋት ሆኖ መስሎ ነው የሚታይሽ ነው እንዴ? እሺ ምንድነው ማወቅ የፈለጋችሁት? እኔ ማወቅ የምፈልገው የቤዛ እህት እየተነገረን እንዳለው ከሆነ ከውሻ ጋር ትዳር መስራት እየኖርሽ ነው የተባለው። አረ ጁሉ ታስባለች። ምን እሱን ሳልነገርሻቸው አንነገርኳቸው። ምንድነው እያልሽኛለሽ? የሰማችሁት ነገር አለ አይደል እንዴ? ትዳር መስርታለች አላችሁ እኮ እሱ ነው እኮ ስላልገባኝ ማለት ስላላመንኩበት እኮ ነው አንቺን ያስጠራንሽ። በቃ በስትክክል ትዳር መስርታለች ነው እያልሽኛለሽ? እህትዬ የነገረቻችሁን ካላመናችሁ እኔ በነግራችሁ እንዴት ልታምኑ ትችላላችሁ? እንዴት አመን? ለምሳሌ ከሰው ጋር ግጭት ሊኖራት ይችላል። በአንዳንድ ነገር እህትና ወንድም ይጋጫል። እህቷ እኮ ናት። እህቷ ብትሆንስ ታዲያ? እሱ ብሎ የሚለው እኮ ምን መሰለሽ የውርስ ጉዳይ ምናምን አጋጭታችሁ ስሟን እያጠፋሽ ሊሆን ይችላል ብሎ ነው እያሰበ ያለው። ነገር ግን እኔ እህቴ ላይ እንዴት ነው በተራ ነገር ምን ያክል ዘመንሽ ጋር ሲጀመር እሷን ካወቅሻት እህትየዋን ካወቅሻት? አብረው አደጎች ነን። ከነሱ ጋር አብረን ያደግኩት ጓደኛቸውም እህታቸውም ጭምር ነኝ። እነሱም ለእኔ እንደዛ ናቸው። ስለዚህ አሁን አንቺ ደግሞ ይባስና እያልሽኝ ያለሽው ልጅም ታስባለሽ ነው? ለእኛ መታ ምንድን ነው የምትለኝ? አልነገርሻቸውም? ስለ ልጁ ምናምን አላወራኋቸውም። ማለት በቃ ይሄኛውን ታሪክ እንኳን አግብታለች የሚለውን ነገር ስነግረው ራሱ እያመነኝ ያለውን ሰው እንዴት ነው ገና ዘልዬ ደግሞ እስቲ አንቺ የምታውቂውን እንግዲህ እናት እባክሽን፣ አሁን እዚህ ጋር የሰው ህይወት ነው እየተበላሽ ያለው። ለእሷ ትክክል ሊመስላት ይችላል። በእኛ ካልቸር ደግሞ ይሄ ነገር በፍጹም መሆን የሌለበት ነገር ነው። በየትኛውም አይነት ካልቸር ቢሆን እኔ እንግዲህ አላውቅም፣ ይሄ ነገር ተቀባይነት እንዲኖረው አልፈልግምም አልፈቅድም። እንደኔ ሀሳብ ግን አንቺም የእውነት ይሄን ሀሳብ የምትደግፊ ከሆነ አሁን እቺ ልጅ ለገዛ እህቷ ይህንን ነገር እንድትጠቀም የምትጋብዝ የምታበረታታ ከሆነች ሌላ ባዳ ላይ ደግሞ ምንም ነገር ከማድረግ በምንም አይነት መንገድ አሳምና ከማደፋፈር ወደኋላ የምትል አይደለችም። ሲጀመር እኛንም ለመመረዝ ሞክራለች። ስትመጣ መጀመሪያ ላይ ራሱ በቃ እንዴ ሰው እንደ ዕቃ እንዴት ውሻ ይዞን ይመጣል እያለን እኛም ውስን ይዝባት ነበረ። ከዛ ምን እህቶች ያደላችሁ መቀበል ግዴታችሁ ነው እና እኔ ያሰብኩትን አስብ ስትል ኢትስ ኦኬ ይሄ ነቲንግ ነገር ነው ብለን ስናስብ ከጊዜ ወደ ጊዜ ከውሻ ጋር መፈራረም አለብኝ አለች። ከዛ ተፈራረመች ማለት የውሻውን አሻራውን አድርጋ በጣም ነበር የደነገጥነው። እኛ አላመንም ማለት
ብዙ ሳይኮዎች መጥተዋል። እሷን ብዙ ቦታ ወስደናታል። በቃ ኢቭን አስረናት ሁሉ ነበረ፣ ግን ምንም ለውጥ ልናገኝባት አልቻልንም። አልጋ ላይ ነው ከውሻ ጋር የምትለው። ከኛ ጋር ትበላለች፣ ውሻዋን ማምጣታ በስነ ስርዓት ታበላለች እንጂ እሷማ ጤነኛ ነች ማለት ምን መሰለህ፣ በሱ አይን እኛንን ጤነኛ ያልሆን ነው እኛንን እብድ እኛንን በሽተኛ ገብተዋል አይደል እያልኩ ያለውን ነገር በቃ እህቴ እንደዚህ የሆነች እያየሁኝ ምንም ጤነኛ መሆን አልቻልኩም። ምን ራሱ እያበርኩኝ ነው ያለሁት በሷ ሁኔታ። ምክንያቱም አንድን የሰው ልጅ ከምታከብር ለአንድ ሰው ልጅ ክብር ከምትሰጥ ፍቅር ከምትሰጥ ይልቅ ውሻውን መንከባከብ፣ ለውሻው ፍቅር መስጠት፣ ለውሻው ኢብን እንኳን ለእናቷ እንኳን ክብር የላትም። ገብቶሃል አይደለ? እሱም በምትወደው ልክ አንዳችንንም ቤት ውስጥ አትወደንም። እንጃ ምን ብዬ እንደማስረዳው ሁላ ምንም አላውቅም። አሁን ይሄንን ነገር ሲሰሙ እናትና አባታችሁ ምን አሉ? ሲጀምር ለእናትና ለአባታችን እንዴት ብዬ ነው የምናገረው? እስኪ ንገረኝ። እንዴት ነው አንተ ለእናትህ እህቴ እኮ ከውሻ ጋር ተጋብታ ነው የምትኖረው ብዬ የምነግረው? እንዴት ነው እሷ ለማሳደግ እንዳመጣች ነው እነሱ የሚያስቡት እንጂ ይሄንን አያውቁም። እኛ የምንናገርበት አፍ የለንም። ሲቀጥል ደግሞ ከኛ ጋር ስለማትኖር ከውሻው ጋር ያላትን ነገር ምንም እነሱ የሚያውቁት ነገር የለም። በቃ ማንም ሰው ውሻ እንደሚያሳድገው እሷም ከዛ ያሳደገችውን ውሻ ይዛ መጣ። አሁን ቤዛ እያልሽኝ ያለሽው ቤት ተከራይታ የምትኖረው በቃ በስትክክል ሙሉ ለሙሉ ከውሻው ጋር ነው? አዎ። ምግብ ሁሉ እሷ ሳትበላ ነው ለውሻው የምታበላው። መጀመሪያ እስከዚህ ድረስ ነው የምትለው። አሁን እየነገራችሁኝ ያላችሁት ነገር ለማመን እሱ ካልበላት በላም በቃ ማለት እንዴት ብዬ ልንገርህ? እንዴት ነው አንተ ማለት በቃ የሆነ የቤተሰብ አካል የምትሰጠው ፍቅር የምትሰጠው እንክብካቤ ምናምን አለ አይደል? ያንን ነገር እሷ ለአንድ ሰው ልጅ ከሚሰጠው ክብር በላይ አድርጋ ነው ለሱ ክብር የምትሰጠው። በቃ ህይወቴ ይበላሻል እኔ እሱ ከሌለ የለውም ብላ ነው የምታስበው። በቃ ያለሱ መተፈስ እንደማትችል ያለሱ ምንም አይነት ህይወት እንደሌላት ነው የምታስበው። እኛ ውሻ ማሳደግ ከፈለግሽ ሌላ አሳድጊ ስንላት እሱን አፈቅረዋለሁ እወልዳለሁ ምናምን ስትለን ነበር። ኢቨን ጭራሽ ደግሞ እኛን ውሻ ብታገቡ ይሻላችኋል ሰው ከምታገቡ፣ አብሯቸው ያሉት ሰዎች ምን ያደርጉላቸዋል ትለናለች። ለሰው ያላት ክብር በጣም የወረደ ነው፣ በጣም ዝቅ ያለ ነው። ይኸውልህ አንተ ጋር ለመደወልና እዚህ ለመጥራት ያበቃኝ መሰለህ። ከዚህ በኋላ ይሄንን ውሻ ተይ አውጥተሽ ጣይ ምናምን የሚል ንግግር የምትናገሪ ከሆነ እህትነትሽን እክዳለሁ ብላኛለች። ቤቴ ድርሽ እንደትይ ነው ያለችኝ። ሁለተኛ አይንሽን ማየት አልፈልግም ብላ ሁላ አስፈራርታኛለች። አግኝተህ ብትጠይቃት ይሄ ምንም ችግር እንደሌለው ነው የምነግርህ። በቃ ከውሻ ጋር መጋባት ማለት በቃ ሪል ትክክለኛ ነገር እንደሆነ ነው የምታስበው። አረም ቢቲ ማረመረ ለየትኛው ታቦት ብነግር ነው እህቴ ነው ለቀልቧ መመለስ የምችለው? ውድ ቤተሰቦቻችን እዚህ ጋር እየሰማን ያለነው ነገር ትንሽ ስሜት የሚነካ ነገር ነው። ወላጅ እናት አባት እንግዲህ እነዚህ ነገሮች በሚሰሙበት ሰዓት ምን ሊሰማቸው እንደሚችል አይዞሽ ቤዛ ተረጋጊ። እኛም ያቅማችንን ማድረግ ያለብንን ነገር እናደርጋለን። ይኸው ከዚህ ደቂቃ ጀምሮ እንግዲህ እኔም ይህንን ነገር ለማስተካከል ደፋ ቀና አላለሁ እኮ በቃ እኛ እሷ እንዳታውቅ እናደርጋለን። በተቻለን አቅም ሁሉን ነገር እንሸፍነዋለን። መዝናናት ራሱ እኮ ነው ትምህርት ምሽሆን ነው የምትመርጠው። ስትላፋ ሁሉም ነገር ስታደርግ እኮ ነው። እኛ የሆነ ጊዜ አግኝተን ያወቅነው ምንድነው ስንላት ባሌ ነው ስትል ነው የደነገጥነው። ከዛም ጊዜ በኋላ ናወቅ ነው። ምን ብለን እንናገራለን? ሁሌ እንዳለቀሰች ነው እሷ። እኔም ተስፋ ቆርጬ በነበረ ሰዓት ነው ለአንተ እንዲደውደወለች ራሱ አላውቅም። በቃ ተረጋጊ። ቤተሰቦች እንግዲህ ያው ሙሉ ለሙሉ ያው ስሜት የሚነካ ነገር ነው እዚህ ጋር እየተፈጠረ ያለው። ምን ማለት በቃ እኔ ሙሉ ለሙሉ ግራ ገብቶኛል። ቢቻል ግን እህትየዋን አግኝቻት የተፈጠረውን ነገር በሙሉ እሷንም መጠየቅ ማስተካከል ባለብንም ነገር እንድናስተካክል እፈልጋለሁ። ይህን ነገር እንግዲህ ምንም በተቻለን አቅም ቤተሰብ እናት አባቷም ሳይሰሙ ያሉትን ነገር ሸፋፍነን ቶሎ ለመጨረስ እንሞክራለን። ረድቶን እግዚአብሔር ረድቶን ደግሞ እሷን አሳምነን እነሱ በሚሉት መንገድ እንግዲህ ሙሉ ለሙሉ ተቀይራ ትዳር መስረታ ምናምን የሆነ ነገር ከባድ ነው። ለማስተካከል ደግሞ እንግዲህ አቅማችንን እንሞክራለን። እሷን ግን መጀመሪያ ማግኘት አለብኝ። ይሄን ነገር ሙሉ ለሙሉ አምኜ ተቀብዬ
ወደ የሚያስፈልገው ድርጊት እንድገባ እንግዲህ ማድረግ ያለብንን ነገር አሁን እንጀምራለን። ቀጥታ ወደ እሷ ቤት መሄድ ካለብንም እንሄዳለን። እሷ እዚህ መምጣት የምትችል ከሆነም እሷ ደውላ መጥራት የምትችለው ነገር ካለ እሷን በሚያስደስታት መንገድ እንድትጠራ እናደርግና እናውራታለን። የሚፈጠረውን ነገር እንከታተላለን። የእውነት እንደተባለው እቺ ልጅ ከውሻ ጋር ትዳር መስረታ ትኖር ይሆን ወይንስ ደግሞ ያለ መግባባት አንደርስታንድ ያለ መደራረግ ነገር ተፈጥሮ እንደሆነም ለእናንተ ማስተላለፍ ያለብንን ነገር እናስተላለፋለን። ውድ ቤተሰቦች እንግዲህ ከኔ ጋር ቆዩ። እናንተም እንግዲህ ያለውን ነገር በስትክክል አብረን ሆነን እንደምንፈታው እንሞክራለን። ያቅሜን አድርጋለሁ። እናንተም ደግሞ እንግዲህ ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እህትየዋ ቤት ወይ በመሄድ ወይ እሷ እንደዚህ እንድትመጣ አድርገን ያለውን ነገር ለመፍታት እንሞክራለን። እስከዛ ድረስ ከኔ ጋር ቆዩ። ቦታችንም ወይም ደግሞ ለአንዳንድ ጥንቃቄዎች ነው። ወደ ውስጥ ስንገባ እንግዲህ ያሉትን ነገሮች በሙሉ አስተካክለን ለእነሱም በሚመች አይነት ሁኔታ ለመቅረጽ እንሞክራለን። ግን እስካሁን ከሰማነው ነገሮች አንጻር ከቢሮ ስወጣ ሰምቼው ወይም ደግሞ ተደውሎልኝ የሄድኩበት መንገድና እዛ ስደርስ ያገኘኋቸው ነገሮች በሙሉ ኮምፕሊትሊ ሌላ ታሪክ ናቸው። ያገኘናቸው የሰማናቸው ነገሮች በሙሉ ሌላ ነው። እኔም አሁን እንግዲህ ትንሽ እሷ እስከምትመጣ ድረስ ወጣ ብዬ አንድ ሰውን እንግዲህ የህግ አካልን አማክሬ በስልክ ማውራት ያለብኝን ነገር በሙሉ አውርቼ ነው አሁን ለእናንተ ቺን ቪዲዮ እየሰራሁላችሁ ያሉት። ለምን ይሄ ሆነ ወይም ለምን ይሄ ተፈጠረ የምትሉኝ ሰዎች እንግዲህ መልስ እንዲሆናችሁ ማለት ማማከር ባለብን መንገድ እንግዲህ የህግ አካላቶችንም አንዳንድ ሰዎችን አማክረናል። ይሄን ያደረግንበት የራሳችን ማጣራትና ለእናንተ በእንደዚህ አይነት መልኩ ኢንፎርሜሽን ማቅረብ ስላለብን ነው። እኔ አሁን ከነበርንበት ቦታ እየተጠበቀች ነው። ለሰዓታት እንግዲህ ቆይታለች። እስክትመጣ ድረስ እኔ መደረግ ያለበት ነገር ስላለ ነው። የእውነት ይሄ ነገር ሀገራችን ውስጥ ተፈቅዶ ነው ትክክል ነው ወይንስ ደግሞ እሷ የእውነት ካለችበት ሀገር ትዳር መስርታን የመጣችው የሚለውን ነገር ማጣራት ነበረብን። አዎ ትክክል ነው። ዩሮፒያን ላይ አንዳንድ ሀገራቶች ላይ ከውሻ ጋር ትዳር መመስረትም ሆነ ከፈለጉት እንስሳት ጋር የፈለጉትን አይነት ግንኙነት የማድረግ ሙሉ መብት እንዳላቸው አጣርተን ደርሰንበታል። በህግም በኩል ደግሞ እንግዲህ ለኛ በእንደዚህ አይነት በሀገራችን ውስጥም የተፈቀደ ነገር እንዳሌለ ያሉትን ነገሮች በሙሉ እንግዲህ በተቻለን አቅም እያጣራን እንገኛለን። ለሀገራችንም ሆነ በእንደዚህ አይነት አጋጣሚ ይሄ ነገር ለመጀመሪያ ጊዜ የተሰማ ነገር መሆኑን አጣርቼ ለመድረስ ወይም ደግሞ እንግዲህ ካለኝ ኢንፎርሜሽን አንጻር የመጀመሪያ መሆኑን እንግዲህ ደርሰንበታል። እህቷ ከነገረችኝ ነገር አንጻር ከሷ ጋር በውርስ ምክንያት ግጭት ካሌላቸው ከጎረቤቷ ጋርም ከነዚህ አይነት ሰዎች ጋር ምንም አይነት ጸብ ካሌለባት ለምንድን ነው አንዲት እህት የገዛ እህቷን በእንደዚህ አይነት መልኩ እንግዲህ ስሟን ለማጥፋት ትሞክራለች የሚባል ነገር ሊፈጠርብኝ እንደቻለ አላቅም። የእውነት ይሄንን ደግሞ እንግዲህ አይደለም ብሎ ለመደምደም ትምጣ እህትየዋ የተባለችዋ ትምጣ። ከመጣች በኋላ የእውነት እንደዚህ አይነት ጸብ ሳይኖርባቸው ስም ለማጥፋት እየሞከረች ነው ከሆነ ኤግዛክት እሱ እንግዲህ ያው ማን ጋር ጥፋቱ ወይም ደግሞ ጥፋተኝነቱ ማን ጋር እንዳለ የምናረጋግጥ ይሆናል። በእንደዚህ አይነት መልኩም ደግሞ እየተወራ ያሉት ነገሮች ቪዲዮ ሪከርድ አድርገናል። እኔም ለእህትዮ አስጠንቅቂያታለሁ። በትክክል ያሉት ነገሮች ዲቴል አብራርቼ ነግሬያታለሁ። ይሄ ቪዲዮ ሲቀረጽ ምን እንደሚሆን ያሉት ማስረጃዎችን በራሷ ላይ እያሰባሰበች እንደሆነ ለጥፋት እንግዲህ ራሷን እያዘጋጀች ከሆነም ጥፋተኝነቷን አምና እንድትቀበል የሚያደርጓት ብዙ ነገሮች እንዳሉ እንድታመን አምናም ደግሞ እንድትቀበል ነግሬያታለሁ። እሷም እንግዲህ መቀበል ባለባት መንገድ ተቀብላናለች። ምን መሰላችሁ ውድ ቤተሰቦቻችን፣ አሁን ላይ እኔ እንደዚህ ተጠራጥሬ ወይም ደግሞ ካሉት ነገሮች አንጻር ጥያቄ እንዳነሳ ወይም ደግሞ በጥርጣሬ ወጥቼ አንዳንድ የህግ አካላቶችን እንዳማክር የሚያደርገኝ ነገር ወንድሞች በወንድማቸው ላይ፣ እህት በእህታቸው ላይ፣ ቤተሰብ እንግዲህ እናት አባት ልጃቸው ላይ፣ ልጆች እናትና አባታቸው ላይ ተነስተው በጣም ብዙ ነገሮችን እያደረጉ ይገኛሉ። ከነዛ ነገር አንጻር ነው እንግዲህ ቪዲዮዎችን በመሃል አስገባላችኋለሁ መለስ ብላችሁ እንድታዩ ደጋግሜ ጠይቄያታለሁ። እኔ ለምንድን ነው ይሄንን ነገር እያደረግሽ ያለሽው ብዬ ጠይቄያለሁ። ከዚህ በፊት ትዝ ይላችሁ ኢትዮጵያ ውስጥ እንግዲህ አዲስ ሰምተን የማናውቀው ነገሮች ወንድሞቻችን እህቶቻችን በስኮላርሺፕ ምክንያት እየሄዱ ምን እየተፈጠረባቸው እንዳሉ በዳኒ ህይወት የምናስታውሰው ነገር አለ። በጣም በብዙ መንገድ እንግዲህ የራሳቸው የህይወት ኤክስፒሪየንስ ተሞክሯቸውን እንግዲህ ወይም ደግሞ የራሳቸው ላይፍ ስታይል እንግዲህ አምጥተው እኛ ላይ አታች ማድረግ ይፈልጋሉ። ያንን ደግሞ አክሰፕት የሚያደርግ ሰው ካገኙ በገንዘብም አታለው በምንም ነገር ሊሆን ይችላል የሚፈልጉትን ነገር ፎሎ እንዲያደርጉ የሚያደርጉ ሰዎች ናቸው።
እንግዲህ እህታችን የእውነት እየተጠቀመችው ያለችው ነገር ከሆነ ከውሻ ጋር ትዳር መስርታ መኖር የምትፈልግና በእንደዚህ አይነት መልኩ እየተንቀሳቀሰች ያለች ሰው ከሆነች ትክክለኛ ይሄ ነገር መጠየቅ ባለብን መንገድ እንጠይቃለን። ጀስት ናው በቃ ነርቨስ ነኝ እኔ ካለብኝ ነገር አንጻር ብቻ ትንሽ ደንግጫለሁ። ለምን ካላችሁኝ እንግዲህ ይሄ ለእናንተም መልስ የሚያስፈልገው ነገር ይሆናል ብዬ አላስብም። አስቡት፣ እኛ ካለን ካልቸር ነገር አንጻር ያደግንበት ነገር አለ፣ እዚህ የደረስንበት ነገር አለ። ውሻም በምን አይነት መንገድ አክሰፕት አድርገን ስንኖር እንደነበር ታውቃላችሁ። ይሄ ለእናንተ የሚነገር ነገር አለ። እኔ ለአፌ ስለራሱ ይቀፈኛል። እሷ ደግሞ እንደሚባለው ከሆነ እንግዲህ ይዛው ነው የምትንቀሳቀሱ ተብሏል። እግዚአብሔር ካለ እንግዲህ ይዛው ልትመጣ የምትችል ይመስለኛል። በእንደዚህ አይነት መንገድ ነው እንግዲህ እንቅስቃሴያቸው አንድ ላይ ነው፣ ሁሉ ነገራቸው አንድ ላይ ነው። ያ ሁሉ ነገር ለምንድን ነው እየተፈጠረ ያለው? የእውነት እሷስ ከኛ ጋር ቁጭ ብላ ማውራት ትፈልግ ይሆን? ያንን ነገር ትቀበል ይሆን ወይ? ይሄንን እንግዲህ መልሱን ለእናንተ ልተው፣ አጣርተን የምንደርስበት ይሆናል። ውድ ቤተሰቦቻችን ብቻ አንዳንድ ነገሮች ምንድን ነው በእነሱ አስተሳሰብ ወይም ደግሞ አሁን ካለችበት ነገር አንጻር ትክክል ነው ብላ እንድትቀበል የሚያደርጋት ብዙ ነገሮች አሉ። ሳይካትሪስቶች ሊያናገሯት እንዲቻል እንሞክራለን፣ እውነት ከሆነ ማለት ነው። እውነት ይሄ ነገር እየተባለ ያለው ነገር እውነት ከሆነ ሳይካትሪስቶችም ብዙ ሰዎችም እንዲያናግሯት አድርጋለሁ። እኔ በእኔ በኩል እንግዲህ የሚጠበቁትን ነገሮች እያደረኩኝ እዚህ ደርሻለሁ። ከዚህ በኋላም እንግዲህ ፈጣሪ ከኛ ጋር ይሁንና እሷን አናግረን የሚፈጠሩትን ነገሮች ሶልቭ ለማድረግ እንሞክራለን። ውድ ቤተሰቦቻችን እናንተም ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ አድርጉ። ለወዳጅ ዘመዶቻችሁም ደግሞ ይህን ቪዲዮ ሼር አድርጉ። የደውል ምልክቷንም ተጫኑልን። ይህንን የምናደርገው ምንድነው ሁሌ የምንለቃቸውን ቪዲዮዎች እንዲደርሳችሁ ኖቲፊኬሽን እንዲገባላችሁ ይጠቅማችኋል። ሲቀጥልም ደግሞ በእንደዚህ አይነት መልክ መስተካከል አለበት፣ በዚህ መልክ መረዳት አለባቸው ብላችሁ የምታስቡት ነገር ካለ በሌላ እናንተን የምንጠይቀው ነገር የለም። ሀሳብ አስተያየቶቻችሁን ኮሜንት ላይ ታስቀምጡልናላችሁ። ይህን ቻናልም ደግሞ ሰብስክራይብ ታደርጋላችሁ። ቪዲዮንም ላይክ በማድረግ እንግዲህ ከጎናችሁ መሆናችሁ ታሳዩናላችሁ ማለት ነው። እስቲ ገብተን ደግሞ እንጠብቅና የሚፈጠረውን ነገር አብረን የምንከታተል ይሆናል። ልጅቷ ትመጣ እንደሆን አትመጣ እዛ ቁጭ ብለን እንጠብቅና ያለውን ነገር በሙሉ ለእናንተ አስተላልፋለሁ። እስከዛው ድረስ እንግዲህ አብራችሁኝ ቆዩ። ስለዚህ አሁን ባሌ ነው እያልሽኝ ነው? አዎ ባሌ ነው። ሂዝ ማይ ሃዝባንድ። ሻብላችሁ እንድጠሩት አልፈልግም። ጎረቤት ነበረ፣ እየተያየን አብረን ያደግነው ከሱ ጋር። ከማን ጋር? እሱ ሲንከባከበኝ ምን ሲለኝ፣ ሽጣኛለች እናቴ ሽጣኛለች። ለገንዘብ ብላ ሽጣኝ። ሰው ነው ያሳደገኝ፣ እናቴ አይደለችም ያሳደገችኝ። ይኸውልህ አዳም ሳድርገውኝ ማለት ነው። ውጭ ሀገር ሌላ ሰው ነው ያሳደገኝ፣ እናቴ አይደለችም።